10 ሺህማ ሳይሆን 10 ፋኖም ለና አብይ አህመድ ሞራል ነብራጁራ እጅ አይሰጥም። ሲጀምር ፋኖ ማለት ለጠላት እጅ የሚሰጥ ማለት አይደለም። ኢትዮጵያ በታሪኳ በዚህ ደረጃ ብዛትና ጥራት ያለው ፕሮፌሽናል ሰራዊት ገንብታ አታውቅም ሲሉ ፊልድ ማርሻል ብርሃኑ ጁላ አስታወቁ። ከፍተኛ አመራሮች ጋር ውይይት አድርገዋል። በውይይቱም ራሱን በየጊዜው እየገመገመ በሁለንተና መልኩ እያበቃ የመጣ ሀገሩን የሚወድና የተሰለፈበትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት መገንባቱን ገልጸዋል። በኢትዮጵያ የመጣውን ለውጥ ተከትሎ በተቋሙ የተሰራው የሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታን መፍጠሩንም አንስተዋል። ሀገራችን በታሪኳ በዚህ ደረጃ ብዛትና ጥራት ያለው ፕሮፌሽናል ሰራዊት ገንብታ አታውቅም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ብለዋል። ሰራዊቱ ኢትዮጵያን ከብተና ከማዳን ባለፈ የሀገራችንን ሰላም ብልጽግናና ዲሞክራሲን ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከሩ የሚኖሩ መሆናቸውንም ገልጸዋል። በተገኙ ውጤቶች ባለመኩራራት የተመዘገቡ ሁለንተናዊ ድሎችን አጠናክሮ ለማስቀጠልና የበለጠ ውጤት ለማስመዝገብም በትኩረት እየተሰራ እንደሚገኝም አረጋግጠዋል። በተሳሳተ ስሌት ወደ ጫካ ገብተው የነበሩ በ10 ሺዎች የሚቆጠሩ ታጣቂዎች የሰላምን መንገድ በመከተል እጃቸውን ለሰራዊቱ መስጠታቸውን የገለጹት ጠቅላይ ኤታማዦር ሹሙ የሰላምን ጥሪ ባልተቀበሉት ላይ የተጀመረው የመለቃቀም ስራ ተጠናክሮ እንደሚቀጥል ገልጸዋል። በጦሩ ሜዳ ማሸነፍ ያቃታቸው የሀገርና የሕዝብ ጠላቶች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በሕዝቡ ዘንድ ተቀባይነት በማጣታቸው ለሰራዊቱ የሚደረገው ሕዝባዊ ድጋፍ ተጠናክሮ መቀጠሉን ተናግረዋል። በምድር በባህር በአየርና በሳይበር ኃይል የተደራጀውን ሰራዊት ዘመኑ በደረሰበት የቴክኖሎጂና የውጊያ አቅም ላይ ለማድረስ መቻሉን የገለጹት ፊልድ ማርሻል ብርሃኑ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጁነት መኖሩንም ማረጋገጣቸውን ከኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። አስር ሺህማ ሳይሆን 10 ፋኖም ለና አብይ አህመድ ሞራል ነብራጁራ እጅ አይሰጥም። ሲጀምር ፋኖ ማለት ለጠላት እጅ የሚሰጥ ማለት አይደለም። ነፃነቱን በላቡ በደሙ የሚዋጅ የነፃነት ጥሙን በላብ ጠብታ በደም ጠብታ የሚቆርጥ ጀግና ነው። ስለዚህ 10 ፋኖ እንኳን በቁጥር ተቆጥሮ መሳሪያ ይዞ ኑ ከእናንተ ጋር ልቀላቀል ብሎ እጅ የሰጣቸው የለም። ብዙ 100 ሚሊዮን ብር በጅተው አማራ መሳይ ባንዳዎችን ወደ ውስጣችን አስገብተው ሲነቃባቸው ከነሱ መካከል ሌሊት እየሾለኩ ከዋርድያ ቦታ እየሾለኩ የሄዱ የብልጽግና ተልእኮ የያዙ የካድሬ ቤተሰቦች አሉ። 1 2 3 ተብለው በጣት የሚቆጠሩ። ከዚያ ውጪ የአማራ ህዝብ የርስት ጥያቄ፣ የአማራ ህዝብ መፈናቀል፣ የአማራ ህዝብ የህልውና አደጋ አሳስቦት በባዶ እጁ ወጥቶ ከነ አስታጥቄ ጠመንጃ የማረከ ኃይል ዛሬም ከነ ሙሉ ቁመናው እየተፋለምናቸው ነው። እጅ መስጠት የሚባል አይታሰብም። ወደ እነሱ መቀላቀልም አይታሰብም። ስለዚህ ይሄ ከማይረባ ጉልበት ልባር ሁሉ ማለት አይነት አካሄድ ነው አሁን አብይና ብርሃኑ ጁላ እየሄዱ ያሉት። ስለዚህ ማንም እጃቸውን የሰጣቸውም እጅ የሰጠም የለም፣ ወደፊትም እጅ አይሰጥም ማንም። በተቃራኒው እኛ ኃይላችን እየገነባን ነው። ምናልባት በአጭር ወራት ውስጥ ጦርነቱን ለማጠናቀቅ ከፍተኛ ዝግጅት እያደረግን ስለሆነ ይሄ ስራቻ ውስጥ ላስገባቸው ነው የሐሰተኛ ፕሮፓጋንዳ የሚለቁት እንጂ ይሄ ፍጹም ውሸት ነው። በውጊያ ማጥቃት መከላከል፣ በውጊያ ማሸነፍና በጦርነት ማሸነፍ ይለያያሉ ሁለቱ። እኛ በውጊያም በጦርነትም እያሸነፍናቸው ነው። አሁን በመቶኛ ከማስቀመጤ በፊት ይሄ ምንም እንኳን ጥናት የሚጠይቅ ቢሆንም በመቶኛ ከማስቀመጤ በፊት እኛ ስርዓቱን አፍርሰነዋል ስንል በመሰረታዊነት የምንጠቀመው ቋንቋ ምንድን ነው ካልከኝ መገለጫ አለው። 4 መሰረታዊ ፒላር አለው። የመጀመሪያው ይህንን ስርዓት ከህዝብ ዝነልቦና ውጪ አድርገነዋል፣ አስወጥተነዋል። የህዝብ ተቀባይነት የለም። ይሄ አንድ ስርዓት አንድ መንግስት የሚቆምበት ፒላር ምሰሶ ነው። ይህን ምሰሶ አፍርሰናል፣ ነቅለን ጥለናል። አንድ። ሁለተኛ ኢኮኖሚው ነው። ኢኮኖሚው ከሚገዛት በብድርም በዱቤም ከሚያመጣት መሳሪያ መሰኳሽ ጀምሮ እኩል እየተጋራ ነው ሎጂስቲኩን። የሀገሪቱን ኢኮኖሚ ከአብይ እኩል በኩል እየተጠቀም ነው ያለን። የምንተኩሰው ጥይት፣ የምንበለው ምግብ የሀገሪቱ ኢኮኖሚ ምናልባትም አብይ ስፖንሰር የሚያደርገው ኢኮኖሚ ነው። ሁለተኛ ፒላር። ሶስተኛ ፒላር እሱ የገነባውን የጦር ኃይል መልሰን እኛ በሳቦታጅ እያስከዳንና እየበተን መሳሪያውንም የሰው ኃይሉም እየተጠቀምነው ነው።
ከአባሉም ከአመራሩም ከነተዋጊው ከነአመራሩ አሁን ከኮሮች ጀምሮ የምታየው ሙሉ እስከ እግረኛ ተዋጊ ድረስ ያለው አብይ አህመድ ጠርንፎ እታገልበታለሁ ያለው ኃይልና አባል አመራር ነበር። መሳሪያውን በተመሳሳይ ከአመት ከመንፈቅ በፊት ዘመቻ ባወጀ ማግስት ይዞ ሲፎክርበት የነበረው መሳሪያ ነው እጃችን ላይ ያለው። ሶስተኛው ፒላር ይሄ ነው። አራተኛው ፒላር የፖለቲካ አስተላለፋችን ነው። የአማራ ፖለቲካ ለዘመናት ክፍት ሆኖ ማንም ነጋዴ እየመጣ በራሱ መንገድ እያተረፈበት እየሸቀጠበት ማንም የስልጣን መፈናጠቂያ አድርጎት የኖረ ፖለቲካ ነበር የአማራ ፖለቲካ። አሁን ይሄ የጀመርነው የፖለቲካ ትግል አንድ የአማራን የፖለቲካ በር ጥርቅም አድርጎ የዘጋ በእውነተኛ እሳት በፈተናቸው የአማራ ልጆች እየተመራ ያለ ማንም ኢትዮጵያ ውስጥም ያለ ሌላውም ዓለም ያለ ድርጅትም ይሁን ህዝብ ከእንግዲህ አማራ ጋር ጥያቄ ካለው ኔጌቲቭም ፖዚቲቭ ጥያቄ እኩል በኩል ከዚህ መሪ ጋር ከዚህ አብዮት ጋር ከዚህ ትግል መሪ ጋር ብቻ የሚነጋገርበትን እድል አምጥተናል። ይሄ ደግሞ ከነ አብይ አህመድ በተቃራኒ ሆኖባቸዋል። ፖለቲካውንም ከእጃቸው አስወጥተናል፣ ማህበረሰቡንም ከእጃቸው አስወጥተናል፣ ኢኮኖሚውንም ቀምተናቸዋል። ሲኒየሩን ልምድ ያለውን መደበኛ ተዋጊና አመራር ከነጠመንጃው ቀምተነዋል። ስለዚህ እኛ ይህን ስርዓት አፍርሰነዋል ስንል አንኤግዚስትድ አድርገነዋል ስንል በምንድን ነው ካልከኝ ስርዓት የሚቆምባቸውን መሰረታዊ 4 ፒላሮች አፍርሰናል ማለት ነው። አሁን የቀረው ምንድን ነው ካልከኝ እና አብይ አህመድ በእንጥፍጣፊ እድል በእንጥፍጣፊ ቻንስ ባላቸው ሳንቲም ባላቸው ትንሽ የባከነች ሰዓት አዳዲስ ህፃናትን በማስገደድ ወደ መከላከያ በማስገባት መልሰው ዘመናዊ ጠመንጃ በማምጣት በርከት ያለ ተተኳሽና መሳሪያ በማምጣት በከባድ መሳሪያ በመካናይዝድ ሽፋን ህዝብ መጨፍጨፍና ህዝብን ማሰላቸት የሚል ፕሮጀክት ነው የያዙ እንጂ እነዚህን መሰረታዊ 4 መመዘኛ ፒላሮች ከግምት በማስገባት ነው እኛ ስርዓቱን አፍርሰነዋል የምንለው። በመቶኛ ለማስቀመጥ እኛ ዛሬ በርከት ያለ ከተማ ውስጥ ገብተን እናራለን፣ ነገ እንወጣለን። ምክንያቱም የምናካሄደው የሽምቅ ትግል ነው። አየህ፣ ስለዚህ ይህን በመቶኛ ማስቀመጥ አይቻልም። በዚህ ቅጽበት ለቃቃሚዎች ናቸው እነሱ። የሀገሪቱን ትራፊ ሳንቲም እንደለቃቀሙ የሀገሪቱን በጀት እንደለቃቀሙ ነው የሚኖሩት። እነሱ የሚለቅሙት ከሀገሪቱ ኢኮኖሚ ነው እንጂ የሚለቅሙት ፋኖ የለም። 19 ወር ሙሉ መለቃቀም ላይ ነን የምትል ፕሮፓጋንዳ አለች። ያቺ አሁንም ይቀጥላሉ። እኛ ቀደም ሲል እንደነገርኩህ ልምድ ያለውን በተለይ የመደበኛ ውጊያ የመደበኛ ጦርነት ልምድ ያለውን ኃይል ኦልሞስት 80-90% በሚሆን ደረጃ ቀምተን ፋኖ አድርገን እያዋገነው ነው። በየስልጠና ማዕከሉ የሚያሰለጥነው ኃይል ከብላቴና ከጦር ላይ ጀምሮ ረጅም ዓመት ሲያሰለጥን የነበረ አሰልጣኝ ነው። ከእግረኛ እስከ ኮማንዶ መኮንኖች፣ ኮሎኔሎች፣ ሻለቆች፣ መቶ አለቆች በሙሉ ብታየው የኛ ኃይል ግንባታ ላይ ነው ያለው። የነሱ ኃይል በመፍረስ ላይ ነው ያለው። ስለዚህ በኃይልም በቁጥርም ደረጃ በጥራትም ደረጃ በብዛትም ደረጃ ስታነጻጽረው የኛ ኃይል ከነሱ ገዝፎ ሳለ በየቀኑ እየከዳ የሚቀላቀለው የወገን ኃይል የሚቀላቀለው የነሱ ኃይል በእጅጉ እያየለ የወገን ኃይል እየተቀላቀለ እየበዛ መሳሪያችንና የሰዋላችን እየበዛ ባለበት ሰዓት መለቃቀም የሚለውን ቃል ምን አመጣው ካልከኝ የሞራልና የስነልቦና የበላይነት ለመውሰድ የሚጠቀሙት ቃል ነው እንጂ ካፈረስናቸው ሰነባብተናል። አማራ ክልል የመጣው ማነው? እሱ ዘላለም መንግስት የምትለው ሰውዬ ወንጀለኛ ነው። ከ20 ዓመት በላይ በኢህአዴግ ጊዜ ሲላላክ የነበረ የአማራን ወጣት በማረሚያ ቤት በጨለማ ቤት ሲያኮላሽ የነበረ ሰው ነው። አሁን ታንክ ውስጥ ተደብቆ ነው መግለጫ የሚሰጥ። ይሄ ሰውዬ ብቻውን መኪና እየነዳ ወይም ብቻውን በአስፋልት እየሄደ አይታይም። መካናይዝድ መሳሪያ ውስጥ ሄሊኮፕተር ውስጥ ተደብቆ ነው መግለጫ የሚሰጥ። እኛ እኮ ሌላውን ሁሉ ሀገሪቱ አለኝ የምትለውን ይሄን የድርጅታዊ ፖለቲካዊ መንግስታዊ አጠቃላይ መዋቅር አፍርሰን እኮ የቀረ የመጨረሻው የሀገሪቱ ግድግዳ መከላከያ ሰራዊት የሚባለው ነው እኮ። እሱን ነው እኮ እያፈረስን ያለ ነው። አሁን ኦልሞስት ቦርቡረነዋል እንደነገርኩህ። በቅርቡ እናጠናቃለን። ከዚህ በፊትም ደጋግሜ የተናገርኩት ነገር አለ። አሁንም ላስታውሳ። ደርግ ፈርሶ መንግስቱ ኃይለማርያም ዚምባብዌ ከመግባቱ አስመራ ከመያዟ ከ3 ቀን በፊት የደርግ ጀነራሎች አስመራ ከተማ ቁጭ ብለው አገሩ ሰላም ነው እያሉ መግለጫ ይሰጡ ነበረ። ጦር የእምቦይ ካብ ነው፣ ሲፈርስ አይቆይም። እኛም በደካማ ጎናቸው ገብተን እናፈርሳቸዋለን። አጭር ጊዜ ነው የቀረን። እነሱ ግን መለፍለፋቸውን አያቆሙም። ታንክ ውስጥ ተደብቀው መጮኋቸውን አያቆሙም። ጠቅላላ ሂደቱ ይሄ ነው። መሬት ላይ ያለ ሁኔታ የሚያሳየው እኛ የኃይል ግንባታ ላይ ነን። እኛ የምንገነባው ኃይል እንደውም እና አብይን ለመጣል ብልጽግና ለማፍረስ አይደለም። ብልጽግናን ከማፍረስ ባሻገር ስለምንገነባው ስርዓት ስለምንገነባት ሀገር እያሰብን ነው አሁን ጦር እየገነባን ያለን።
በዚያ ልክ ነው። እኛ እኮ ህልማችንን የምንኖር ቃላችንን በተግባር ያሳየን የዘመን ጀግኖች ነን እኮ። ከምንናገራት ነገር አንዳችም ዝንፍ ያለች ነገር የለችም እስካሁን። የተናገርነው ሁሉ በምንተገብር በእጃችን የያዝነው ሁሉ የምንናገር ሰዎች ነን። ህዝብ ቃብዳ ሲዘን ለመናገር አይደለም ሚዲያ ላይ የምንወጣው። በተጨባጭ መሬት ላይ ያለውን ነባራዊ ሁኔታ ገምግመን ነው ለህዝብ የምናደርሰው፣ ለሚዲያዎች የምናቀርበው። ስለዚህ ሰሞኑን አሰማም እንዴ ምን እየተካሄደ እንዳለ በአርሲ፣ በናዝሬት፣ በአዲስ አበባ መደበኛ ተዋጊውን እኮ 27 ዙር አስገብቶ አስበልቶ እንደገና አዲስ ህፃናትን ለቀማ እኮ ነው ሰሞኑን እየተሯሯጠ ያለው፣ የድሃ ልጅ እያፈሰ ያለው። ይሄ ምንድነው የሚያሳይህ? እኛ አፍሰን አስገደን አሰልጥነናል። እኛ አፍሰን አስገደን ወጥር ሜዳ ያስገባ ነው አንድ ሰው አለ? የለም። ስለዚህ እኛ ቃላችን በተግባር እየኖርን ያለን ሰዎች ነን ማለት ነው። ይሄ ፕሮፓጋንዳ ማለት ጉራ ማረም መሬት ላይ ያለ ነባራዊ ሁኔታው ይሄ ነው። አለኝ የሚለው የሰራዊቱ አለኝ የሚለው ትልቁ አከርካሪ ተሰብሯል፣ ተበትኗል። አሁን በልጅ ሰራዊት በአፍሶ ባመጣው ዓላማ ቢስ ሰራዊት ነው ሊዋጋ እየሞከረ ያለው። ይሄ ደግሞ የደርግ መንግስት ሲተገብረው የነበረው እያንዳንዱ የደርግ መንግስት የገጠመው ጣፈንታ ነው። አሁን አብይ እየገጠመው ያለ በዚያች መንገድ ነው እየሄደ ያለው። እኛም ይሄን ተከትል እናፈርሰዋለን፣ ምንም ጥርጥር የለውም። የአማራን ጥያቄ ሳናስመልስ ይህን ስርዓት ሳንጥል በአማራ ህዝብ ላይ እና በኢትዮጵያ ህዝብ ላይ የፖለቲካ ብልሽት ያመጡ ኃይሎችን ሳናስር ለህግ ሳናቀርብ ወገኖቻችንን የጨፈጨፉትን አረመኔዎች በህግ ቁጥር ሳንውል በአደባባይ ሳናቀርባቸው ቤታችን አንገባም። 100 ዓመት እንፋለማቸዋለን። 100 ዓመት እሳት እናነድባቸዋለን። ይሄ ሀቅ ነው። ዝም ብሎ በአንድ ዓመትና በሁለት ዓመት እንደ የነ ቶሎ ቤት አይነት አይደለም የጀመረው ትግል። መሰረት ያለው እጅግ በጣም የመረረ የከረረ ተጋድሎ ነው እያደረግን ያለን። ይሄ ትግል በሳቦታጅ በወሬ አይፈታም፣ በመሽኮርመም አይመራም። መሬት በረገጠ እውነት የህዝብን ሀቅ በያዘ ትከሻ ነው እየተመራ ያለው። ስለዚህ ለመታበያ አይደለም የምንናገረው፣ እጃችን ላይ ያለው ነባራዊ ሁኔታ ነው ለህዝባችን የምናሳውቀው። ለምን ካልከኝ ህዝባችን መረጃ የማወቅ መብት ስላለው ነው የምንናገረው። ስለዚህ ይህን ስርዓት እናፈርሰዋለን፣ ምንም ጥርጥር የለውም፣ እናፈርሰዋለን። ከእንግዲህ ብልጽግና በኢትዮጵያ ምድር ከእንግዲህ ብልጽግና መንግስቱ ነው ይቀጥላል ማለት ሰማይና መሬት ቦታ ይቀያየራሉ ማለት ነው። ይሄን ሀቅ ተቀበል። 50-60 ሚሊዮን የሚገመት አማራ አለ። ይሄ አማራ እንደየጊዜው ልክ ዛሬ ደቡብ ኢትዮጵያ ላይ እንዳደራጀ ነው፣ ዛሬ አፋርና ጋምቤላ ላይ እንዳደራጀ ነው፣ መሀል አዲስ አበባ ላይ ፋኖ ይደራጃል። እንዲህ አድርገን አማራውን ወደ መንግስት መተኮስን አለማምደን ይሄን ስርዓት ከጣልን በኋላ ለኢትዮጵያ የሚመጥን መንግስትን መሰረታለን። ይሄ ነው መዳረሻው።